ባንዲራው አሁንም የተወያዩበት ይገኛሉ። ታዋቂዎች እኔ ግን ዶክተር አብይ አህመድ ይሉሃል፣ እኔ ግን ዶክተር አልልህም። ምክንያቱም ዮናታን አክሊሉ ዛሬም የእብደት ድራማው ህዝቡ ግልብጥ ብሎ ከመንግስት ጋር እየተገዳደረ ይገኛል። የተወዳችሁ ቤተሰቦቻችን ውድ ኢትዮጵያውያን፣ ኤርትራውያን፣ መላው የሰው ልጆች ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በስደቱም ዓለም የምትገኙ እህቶቼ፣ ወንድሞቼ፣ እናቶቼና አባቶቼ ህፃናትም ጭምር ይሄ መረጃ ጉልበት እንዲኖረው በደንብ አድርጋችሁ እንድታዳርሱ ሼር እንድታደርጉ እንመኛለን። በደንብ አድርጋችሁ አዳርሱ። ላይክ አታረጉ፣ ችግሩ እሱ እንሰራለን፣ ቪዲዮ እናመጣለን፣ በቀን ጧትና ማታ እናመጣለን። የእናንተ ላይክ ማድረግ ምን እንደሚከዳችሁ አላውቅም። እኔ ራሴ ደጋግሜ የወቀስኳችሁ እንዲታይ ነው ቪዲዮ። ያን አድርጉ። ወደ መረጃችን ስናመራ በቀጥታ መጀመሪያ የምናገኘው አንድ ልጅ እንዲህ ሲል ተቋሙን ገለጠ። እንካተል። አብይ አህመድ አንዳንድ አሽቃዋጮች ዶክተር አብይ አህመድ ይሉሃል፣ እኔ ግን ዶክተር አልልህም። ምክንያቱም ሰው መግደል ላይ እንጂ ሰው ማዳን ላይ የለህም። የዶክተር ስራው ደግሞ ሰው ማዳን ላይ እንጂ መግደል ላይ አይገኝም ፈጽሞ። ቆይ ግን ያንተ ዶክተርና የእውቀት ነው ወይስ የድድብና? ሁሉም ፖለቲካ ፓርቲ እኮ የየራሱ ክፍተት አለው። ወደ ግራ ይሄዳል ወደ ቀኝ ብትለው። የብልጽግና ፓርቲ ግን እጅግ በጣም በዛ። የኢትዮጵያ ሕዝብ ላይ ገዳይ መርዝ ነዛ። አብይ አህመድ ተቃዋሚዎችን ከምታስፈራራ ክፍተትህን ለመሙላት በጥንካሬ ስራ ፋራ ወይስ የድድብና? እንግዲህ ወጣቶች በተለያየ መንገድ ድምጽ እያሰሙ ነው። በምክክር ኮሚሽኑ ላይ ባንዲራውን ከፈለጋቸው አቃጥሉት አለ አንድ ወንድማችን። ባንዲራውን ከፈለጋችሁ አቃጥሉት። በሚሊዮን የሚቆጠር ህዝብ በጦርነት እያለቀ ኮከብ ይኑረው ወይስ ስርግብ በሚል ትጨቃጨቃላችሁ። እርቅ ባንዲራ ላይ አይደለም፣ እርቅ ቀለሞች ላይ አይደለም። በጨርቅ ላይ የምናደርገው ድርድር ለፎቶ ብቻ ነው። ልባችን ውስጥ ጥላቻ እያለ ባንዲራ ብንቀይር ትርፉ ሬሳ መቁጠር። ጥላቻን በጨርቅ መሸፈን አንችልም። ልባችሁ በጥላቻ የገማ የሰላም ምልክት የያዛችሁ ገዳዮች፣ ጨርቁን ሳይሆን ልባችሁን እጠቡት። ውስጣችን ካልታጠበ ባንዲራው የሰላም ሳይሆን የልቅሶ ልብስ ነው። አሁን ንገሩኝ፣ ከሰው ህይወት የሚበልጥ ባንዲራ አለ? ኮሜንት ላይ ሐሳባችሁን። የኮከቡ ጉዳይ ላይ አይደለም፣ እውነት የሆነ መሬት የወረደ ነገር ሊኖረን ይገባል ሲል ተናገረ። በአንድ ወቅት ጠቅላይ ሚኒስትር መለስ ዜናዊ እንዴት ብሎ ተናግሮ ነበር? አዲስ አበባ እየተገነቡ ያሉ ህንፃዎች ብዙ ሰው አዲስ አበባ እየተለወጠች ነው፣ እየተለማች ነው፣ እየለማች ነው፣ ዳንኪራው፣ ጭፈራው ሌላ ነገር ነው፣ አዲስ አበባ አድጋለች ነው የሚለው። ጥሩ ህንፃ መገንባቱን የሚጠላ ሰው የለም። ከደረጃ በታች የሆነ ህንፃ መተካቱ የሚጠላ ሰው የለም። ነገር ግን አሁን ከተገነቡት ህንፃዎች ውስጥ 1/3 እንኳን ፋብሪካ ቢሆኑ ኖሮ በአገሪቱ በአጠቃላይ እድገት ላይ ሊኖር ይችል የነበረው ተጽዕኖ በፍጹም መገመት ታዳግት። ወደ ማኒፋክቸሪንግ የሚገባው ህንድና ቻይናና ቱርክ ነው። በቱሪስት ካፒታል ለዘላለሙ ማደግ አንችልም። ማሟያ ነው የሚሆነው የውጭ ካፒታል። የራሳችንን ጥረት ከተካ አገር አይኖርንም። ማሟያ ከሆነ ይደግፋል፣ ቀዳዳውን መሸፈን ይችላል። ነገር ግን ምሰሶ የራሳችን መሆን አለበት። በራሳችን ምሰሶ ያልቆመ ኢኮኖሚ ከጥቂት ጊዜ በኋላ አገር የሌለን ባይተዋሮች ነው የምንሆነው። ስለዚህ የኛ ባለሀብት ማኒፋክቸሪንግ ላይ እየገባ ያለው በጡጦ ነው እየተንጠባጠበ ወደ ካፒታል ወደ ማኒፋክቸሪንግ እየገባ ያለው። በህንፃ ግንባታ ግን እንደ አንድ ነገር ነው፣ በሰርቪስ ግን እንደ አንድ ነገር ነው። ይሄ ለምን ሆነ? ፋብሪካ ላይ ቢውል ኖሮ ህንፃ ላይ የሆነው ነገር ፋብሪካ ላይ ውሎ ቢሆን ኖሮ እጅግ ትልልቅ ነገሮች እናደርግ ነበር። ሀገራችን ከተመጽዋችነት ወደ ምትመጸውትበት ደረጃ እንድታድግ ማድረግ እንችላለን። ህንፃ መደርደር ሳይሆን ፋብሪካ መትከል ኢትዮጵያ በራሷ ቁመና እንድትቆም፣ በራሷ እንድትዳኝ፣ ራሷን እንድትመራ ያደርጋል። የሚሆነው ግን እንደዚህ አይደለም።
ያ የማይሆን ከሆነ ደግሞ ከ40 ከ50 ዓመታት በኋላ ኢትዮጵያ ሀገራችን የማትወጣበት አዘቅት ውስጥ ትገባለች ሲል አስቀድሞ ጠቅላይ ሚኒስትር መለስ ተናገረ። ነፍሱን የዛሬዋ ኢትዮጵያ የአይኤምኤፍ በጣም ከፍተኛ ዕዳ ውስጥ ገብታ በግብር በታክስ ማለት ነው በጣም ነጋዴው ማትረፍ የማይችልበት ሰርቶ መግባት መውጣት የማይችልበት ወጣቱም እንደዛው ጭንቅ ውስጥ ያለበት ደረጃ ላይ ተደርሷል። ከባድ በአንድ ወቅት ድጋሚ እንዲህ ተናግረው ነበር። ኢትዮጵያ ሕዝብ ድህነት ምንጩ ሕዝቡ 75 ሚሊዮን በመሆኑ ነው ብዬ አልወስድ ወይም 80 ሚሊዮን በመሆኑ ነው ብዬ አልወስድ። ምክንያቱም ልጅ ሲወለድ ሆድ ብቻ አይደለም የሚወለደው እጅና እግርም ይወለዳል። እጅና እግር ይሰራል፣ ሆድ ይበላል። ስለዚህ ዋናው ጉዳይ አምራች ዜጋ የመፍጠር ጉዳይ ነው። የቤተሰብ ምጣኔ አምራች ዜጋን ከመፍጠር አኳያ በጎ አስተዋጽኦ አለው ብዬ ወስዳለሁ። ሲወለድ ሆዱን ብቻ አይደለም ይዘው ይመጣ እጅና እግሩን ይዘው ይመጣል። አምራች ይሆናል። አሁን የኢትዮጵያ ሕዝብ ቁጥር ከ125 ሚሊዮን በላይ 130 አካባቢ ይጠጋል። መለስ ይሄን ከተናገረ ቢያንስ የ30 ሚሊዮን የ40 ሚሊዮን ሕዝብ ቁጥር ጨምሯል። ኢትዮጵያ ኑሮ እየከበደ መብላት መጠጣት የማይቻልበት ደረጃ ላይ ተደርሷል። ቤተ ክህነቱም በዛው ልክ ተሽመድምዶ ነው ያለው። ስለዚህ በጣም መሰራት እንዳለበት የሚያሳብቅ ነገር ነው። ሌላው ኢትዮጵያ ሀገራችን እግዚአብሔር ረድቷታል። ኢትዮጵያ ሀገራችን እግዚአብሔር አይጎበኛትም። እግዚአብሔር የኢትዮጵያ ሀገራችንን መጠበቅ ነበረበት ምናምን እንላለን። ብዙ ጊዜ እንጨዋለን፣ ወደ ሰማይ ሰማያት እናጋጣለን። እግዚአብሔርን የኢትዮጵያ ብቻ አምላክ አድርገን እናስባለን። ነገር ግን ልክ አይደለም። የአስተሳሰብ ትክክል እንዳልሆነ እምራችን ዲያቆን ያረጋል አበጋዝ እግዚአብሔርን የኢትዮጵያ ብቻ አምላክ ማድረግ ከባድና አደገኛ ነው። ይህ አይሁዳዊነት ነው። በተለያዩ ቦታዎች ላይ እግዚአብሔርን የሚያመልከው አማኝ በጣም በብዛት አለ ሲል ተናገረ። መምራችን የተናገሩትን ሐሳብ እንልካለን። እግዚአብሔር የዓለም ፈጣሪና መጋቢ የሁሉም ጌታ ሆኖ ሳለ እግዚአብሔርን የኢትዮጵያ ብቻ አምላክ እንደሆነ አድርጎ ያሳለ። ይሄ በነገራችን ላይ አደገኛ ነው። አገርን መውደድ ሌላ ነገር ነው። ኢትዮጵያ በጣም ምንወዳት ምንም ጥያቄ የለውም። እንደየአቅማችን በጣም ነው ምንወዳት እንዴ። ግን ይሄን ደግሞ እግዚአብሔርን የኢትዮጵያ ብቻ አምላክ ማድረግ ይሄ አደገኛ ነው። በጣም ጭፍን አደገኛ። ሃይማኖት ያለው በኢትዮጵያ አማኝ ያለው በኢትዮጵያ ብቻ አድርጎ ማሰብ ፍጹም ጭፍንነት ነው። ክርስቲያኖች የትም ዓለም አሉ፣ ኦርቶዶክሳውያን አሉ፣ በግብፅ አሉ፣ በአርሜኒያ አሉ፣ በሶሪያ አሉ፣ በሌላም ደግሞ እግዚአብሔር በሚያውቀው በብዙ ይኖራሉ። እንዲሁ ሌላው ቀርቶ ክርስቲያን የለበትም የሌሎች አገር ነው በሚባለው ውስጥ እንኳን ምን እንዳለኛ እናውቃለን። እንዴ ብዙ ክርስቲያኖች አሉ ሆኖ አሁን ስም መጥራት ስላልፈለኩ እና እግዚአብሔርን በሆነ ቦታ መከለል ይሄ በጣም አደገኛ አይሁዳዊነት ነው። አይሁድ እንዲህ አይነት በጣም ጠባብ አስተሳሰብ ነበረባቸው። ከነሱ ውጪ እግዚአብሔር የሚሰማው የሚቀበል ሕዝብ ያለ አይመስላቸው ነበር እና ይሄ አይሁዳዊነት ጠባይ ነው እና ሁሉንም ነገር ለኢትዮጵያ መስጠት በሽታ አለባቸው። ይሄ አደገኛ ነው። አደገኛ ነው። እኛ እንደዛ ነው የምናስበው። እግዚአብሔር የሁሉ አምላክ፣ የሁሉ ጌታ፣ የሁሉ ገዢ እንደሆነ ማሰብ አለብን። የኢትዮጵያ ብቻ አምላክ ነው ብለን ማሰብ የለብንም። የተሳሳተ አስተሳሰብ ነው፣ አይሁዳዊነት ነው፣ ትክክል ያልሆነ ማካሄድ። በጣም መጠንቀቅ አለብን። በተለይ ማለት በሌላኛው ጉዳይ የምንመለከተው እዚህ ኢትዮጵያውያን ተቋማቸውን ገልጠዋል። ከመንግስት ባለስልጣናት ጋር ግብ ውስጥ ገብተዋል። ለተቋሙ የወጡት ማለት እንካተላል። የቤተ ክርስቲያን ጩኸት ይሰማ። በኔዘርላንድ የሚገኙ ኢትዮጵያውያን ዘሄግ ላይ ከፍተኛ የሆነ ሰላማዊ ሰልፍ አደረጉም። የኔዘርላንድ አብያተ ክርስቲያናት ህብረት በሰልፉ ላይ ተገኝተው አጋርነታቸውን ገልጸዋል። ዝርዝሩን በአጭሩ ላቀርብላችሁ። በኢትዮጵያ አርሲ ዞን ሃይማኖት ተኮር ነው የተባለውን ግድያና ጥቃት አጥብቆ የሚያወግዝ የተቃውሞ ሰልፍ ትላንት በኔዘርላንድ ዘሄግ ከተማ መካሄዱ ታወቀ። የዓለም አቀፉ የወንጀለኞች ፍርድ ቤት ወይም አይሲሲ እና የዓለም አቀፉ የፍትህ ፍርድ ቤት አይሲጄ መቀመጫ በሆነችው በዚች ከተማ ሰልፉ መካሄዱ የዓለም አቀፉ ማህበረሰብ ትኩረት ለመሳብ እና የፍትህ ጥያቄን ለማስተጋባት ያለመ መሆኑን አዘጋጆቹ ለዘሀበሻ ገልጸዋል።
ለተቃውሞ ሰልፉ ጥሪ ያስተላለፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት ሲሆን በኔዘርላንድ የሚገኙ አጥቢያ አብያተ ክርስቲያናት ደግሞ አስተባብረውታል። ከሰልፉ ስፍራ የደረሰን መረጃ እንደሚያመለክተው ከተለያዩም የኔዘርላንድስ ግዛቶች የተዋጡ የሃይማኖት አባቶች፣ የኢትዮጵያ ኦርቶዶክስ እምነት ተከታዮችና ሌሎች ኢትዮጵያውያን በተቃውሞ ላይ ተሳትፈዋል። በዚሁ የተቃውሞ መርሃ ግብር ላይ የደቻ አብያተ ክርስቲያናት ምክር ቤት ተወካዮች መገኘታቸውም ትኩረትን ስቧል። ተወካዮቹ በቦታው በመገኘት ለተጎጆችና ለሰልፈኞቹ የአጋነት መልእክታቸውን ያስተላለፉ ሲሆን ይህም የጉዳዩን አሳሳቢነት በአገር ውስጥ የሃይማኖት ተቋማት ዘንድ ማሳየቱን ያመላክታል ተብሏል። ሰልፈኞቹ በበኩላቸው የተለያዩ መፈክሮችን አስተጋብተዋል። ከነዚህም መካከል የቤተ ክርስቲያን ጩኸትና አቤቱታ ይሰማም፣ ስለ ቤተ ክርስቲያን ዝም አንልም፣ መንግስት የዜጎችን ደህንነት የማስጠበቅ ግዴታ አለበት የሚሉት ዋነኞቹ ሲሆኑ ዋነኛ ጥሪያቸውም ዓለም አቀፉ ማህበረሰብ በተመለከተ ላይ በኔዘርላንድ ትኩረት ለመሳብ ዓለም አቀፋዊ ማህበረሰቡ እንዲመለከተ ሰልፍ ተደርጓል። ከመንግስት ባለስልጣናት ጋርም ከፖሊሶች ጋርም ግብ ነበረው ሰልፉ። ዓለም እንዲያውቅ ኦርቶዶክሳዊ ተዋሕዶ ክርስቲያናችን ያለችበትን መከራ፣ ያለችበትን ሕማም፣ ያለችበትን ችግር፣ ያለችበትን ጭንቀት፣ ያለቀቀውን መከራ ዛሬም ድረስ ተጣብቆ የሚያሰቃያት የሚያስቸግራትን መከራ ዓለም እንዲያውቀውና ከውስጥና ከውጭ የመጣ ያለውን የዚህን መከራ እልባት እስከመጨረሻው እንድታገኝ በውጭ የሚኖሩ በተለይ በኔዘርላንድ የሚኖሩ የኦርቶዶክስ አማኞች የሆኑ ኢትዮጵያውያን ድምጻቸውን አሰምቷል። ይሄ በጣም መጠናከራል። ዓለም አቀፋዊ መሆን አለበት እና ያሉት ጉዳዮች ያ እንዲቀጥል እንፈልጋለን። በቀጣይ ዲያቆን ነበርኩ፣ በትዝታው ጌታን ተቀበልኩ አንድ ዲያቆን። ድቁና ያገኘሁት ደግሞ ከአቡነ ዮሴፍ ነው። ዲያቆን ነበርክ? አዎ። ከማን እጅ ነው ድቁናውን የተቀበልከው? ብፁዕ አቡነ ዮሴፍ ሲዳማ ሀገረ ስብከት ሊቀ ጳጳስ። ለወደደን ከኃጢአታችንን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለኢየሱስ ክርስቶስ ዛሬም ዘወትርም ከምድር እስከ አርያም ከፀሐይ መውጫ እስከ መጥለቂያ ለሱ ብቻ ክብር ይሁን። ሳይገባን በምሕረቱ ከያለንበት ሰብስቦን እዚህ ያደረሰን ያበቃን እኔም ሳይገባኝ በምሕረቱና በጸጋው ብዛት እዚህ እናንተ ፊት እንድገኝ ላደረገኝ ጌታን እንድታመሰግኑኝ ጠይቅላችሁ። በሚሊኒየም አዳራሽ በመጋቢና ዘማሪ ትዝታው የሱ ሚሊኒየም አዳራሽ ለኢየሱስ በሚል ኮንሰርት እዛ ተገኝቼ ነበር ጌታን የተቀበልኩትና እኔን ሀብት አልቀየረኝም፣ ዝና እንዳልቀየረኝና ኢየሱስ ክርስቶስ ዙፋኑ ላይ የተቀመጠ ኢየሱስ ሰው መለወጥ ይችልበታል። የሚያስረውን አሸባሪ የነበረውን ሰው አጥማጅ አድርጎታልና እግዚአብሔር ሲጠራን እንደኛ ድክመት እንደኛ መልካምነት ሳይሆን እንደሱ መልካምነት፣ እንደሱ ቻይነት፣ እንደሱ ሉዓላዊነት ነው የሚጠራውና በሰው ፊት የሚመሰክርልኝን ክርስቶስ ምንድን ያለው እኔም በሰማይ በአባቴና በመላእክቱ ፊት እመሰክርለታለሁ ብሏል። ሰው ገንዘብ ሀብት ሰውን አይጠራም፣ ሊጠራም አይችልም። ልጅ ይመስለኛል እኔ እንግዲህ አላውቅም ማለት ሕፃን ልጅ አንዳንድ ጊዜ አንዳንድ ቀልዶች ተስቀው ድጋሚ ሲቀለዱ አያስቡ። ምክንያቱም አንዴ ተስቆባቸው ይታለፋል። አንዳንድ ነገሮችም ታይተው ድጋሚ ተመልሶ ማየት አይቻልም። ማለት ይሄ ልጅ ማለት ዮናታን ማለት ሁል ጊዜ አንድ ሰው ነው እና ርዕስ መሆን ይፈልጋል። በቃ አሁን ረስተነዋል፣ ከነመፈጠሩ ረስተነዋል። እና በቃ ቢል ማንም ዞር ብሎ የሚያየው ሲያጣ አሁን ደግሞ ኦርቶዶክስ ልንካ ብሎ የሚመጣው እንዲሁ እንዳለ ያረጃል። እንዲህ እንዳለ እያለ በቃ ሁሉ ጊዜ እያመነዠገ ያረጃል። የዮናታን አክሊሉ እንቅስቃሴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካልነካ እንደማይታወቅ ይታወቃል። ለምሳሌ ትዝታ ሳሙኤል ታቦት አለ፣ መስቀል አለ፣ ካህን ነበርኩኝ አለ፣ ተሸክሜ ያለው አለ፣ ኦርቶዶክስ ገርላት አለ፣ ስዕላት አለ። በቃ ኦርቶዶክስ ካለ ቪው አለ፣ የሚታይለት እይታ አለ። እኛ ደግሞ ትዝታው እንላለን። ከዛ ምን ይላል እሱ ይገናል። ልክ ትዝታው ሲገን እነማን ተደበቁ? እነ ዩጩፋ እነ ዮናታን ከነ መፈጠራቸው ተረሱ። ቀን ጠበቁና ደግሞ ይሄው እስቲ ደግሞ እቺን ብናገር እንዲህ ብል ይቀባበሉኛል ምናምን ብሎ ደግሞ መነሳት ጀመረ። ማለት በእንደዚህ አይነት ንግግር ሃይማኖት የሚቀይር አማኝ የለም።
የለም። ለዛውም ፕሮቴስታንቲዝምን ማለት አሁን የወደቀ ተከፋፍሎ በራሱ ነው ያለው። ሁሉም የራሱ መሪ ነው። በትምህርት በነገረ ክርስቶስ ዙሪያ፣ በዚህ በልሳን ቋንቋ ዙሪያ እርስ በርስ ተከፋፍሏል። እንደውም ትዝ ካላችሁ ህብረቱ አንድ ባንሆን እንኳን እንከባበር የሚል አይነት ሐሳብ ያለው መግለጫ ሲሰጥ ተመልክተናል። አንድ ባንሆን እንኳን ብሎ ማለት መሰረተ ክርስቶስ ለብቻው ነው፣ ቃለ ሕይወት ለብቻው ነው፣ በሁሉም የሉትራን ለብቻው ነው። እንዲህ ብትንትንትን ብሏል። መካነ ኢየሱስም እንደዚሁ። ይሄም ደግሞ የራሱን ቸርች ከፍቶ የራሱ ተከታይ ያለው የራሱ ሀብት ገንዘብ ካለ ቸርች መክፈት በጣም ቀላል። ከዛ ደግሞ ለመታወቅ ኦርቶዶክስን መንካት በጣም ሲል ሃይማኖት ኦርቶዶክስ አሁን አስቴር በዳኔንም አይታችኋል። በቃ ስማ እንዲነጋገሩባት ተፈለገ አደረገችው፣ ተናገረች፣ ከዛ ተቀባበልና። ግን ችግሩ ምንድነው? እነዚህ ሰዎች የመሰላቸውን ይናገሩ ይሆናል፣ ጊዜ አግኝተው ይናገሩ ይሆናል። ነገ ከነገ ወዲያ ግን ለሚናገሯት ለእያንዳንዷ ነገራቸው ዋጋ የሚከፍሉ እንደሆነ አልተረዱም። ጊዜ ስላመቻቸው፣ መድረኩን ስላገኙ፣ ካሜራው ስላላቸው፣ መታየት የሚችሉበትን አጋጣሚ ስላገኙ ይናገራል። ጊዜ እነሱን ዝቅ አድርጎ ኦርቶዶክስን ከፍ ያደረገች ጊዜ ግን ኦርቶዶክስ ከፍ ያለች ጊዜ ግን መውጫ ቀዳዳ እንኳን የሚያገኝ አይመስልም። እና ፕሮቴስታንቲዝም በጣም እየሞተ የወደቀ ነው። ለጴንጤዎች ኢየሱስን እያሳወቅን ነው ይላል ወንድማችን ለተቃንቃ ጎበዝ። መወያየት ካለብን የምንወያየው ማለት ነው በክርስቶስ ኢየሱስ ነው፣ በመዳን ዙሪያ ነው። በቃ አሁን አብቅቷል። ኦርቶዶክስ እኮ ክርስቶስን አታውቅም ምናምን ነገር የሚለው ሐሜትና ውሸት ቀርቷል። አውቃ አስተምረን ደግሞ እናንተ ልዩነታችሁን አውቃችሁ በልዩነታችሁ ላይ እየተወያያችሁ ያላችሁበትና እኛ መሬት ላይ ወርደን ስራ እየሰራን ያለንበት ሰዓት ነው። በቃ ወደ ራሳችን ላይፍ ተመልሰናል። እኛ we did ማድረግ ያለብንን ነገር for the past 2 years ምናምን 3 years 2 years ምናምን ነገር ማለት ነው። በቃ አለቀ። that's it now አሁን እናንተ ናችሁ ቁጭ ብላችሁ የምታወሩት። ይሄ አሁን it's your turn አሁን ላይ እንደ ድሮ በቃ መሸፋፍ ምናምን ነገር አያስፈልግም። ሶ ምነግራችሁ እውነት ምን መሰላችሁ? አንድ ሰው ስለ ኦርቶዶክስ ቤተክርስቲያን ማወቅ ሲፈልግ መስማት ያለበት ከቤተክርስቲያኒቱ አንደበት። ከቤተክርስቲያኒቱ አንደበት ሲሰማ መጀመሪያ ያስቀድሞ ይህች ቤተክርስቲያን በክርስቶስ ኢየሱስ የማዳን ስራ ላይ ምን አይነት እምነትና ትምህርት አላት ብሎ መጠየቅ ተገቢ ነው። እኛ ትምህርታችን ይሄ ነው። ይሄ ትምህርታችን ደግሞ ፕራክቲካሊ በኦርቶዶክሳዊ ትምህርት ደስ የሚለው ምን መሰለ? ይሄ በአፍ ከማውራትም ባለፈ ያንን ክርስቶስ ኢየሱስ የሰራውን ዕለት ተዕለት በኑሮ ደረጃ ታየዋለህ። ሉክ ለምሳሌ ቤተክርስቲያናችን 24 ሰዓት ወይም ደግሞ በየዕለቱ ቅዳሴ የማይቀደስበት ዕለትም ቢኖር በየዕለቱ ቅዳሴ ይቀደሳል። በሚቀደስበት ሰዓት ላይ ያ ቅዳሴ ሴንተሩ የሚያደርገው ክርስቶስ ኢየሱስ በመስቀል ላይ የሰራውን ስራ ነው። ኢቭን ፕራክቲካሊ በአይንህ እንኳን እያየኸው የተማርከውን ነገር በአይንህ እንኳን ማየት እስክትችል ድረስ ስዕላዊ ያድርጋ ቁጭ ታደርግላለች። በቃ የእውነትም ከክርስቶስ ጋር ነው ኮኔክት የምታደርገው። ኢማጂን ከቤተልሔም ወደ መቅደስ ካህናት በሚገቡ ሰዓት ላይ ይዘው የሚገቡት እውነተኛውን የክርስቶስ ኢየሱስ ቅዱስ ሥጋውና ክቡር ደሙ ነው። በቅዳሴ መሃል ላይ እርሱ የአብ ልጅ ከሰማይ ሰማያት ወርዶ የሰው ልጆችን አዳነ ብላ ነው የምትመክረው። የሚቀድሰው ካህን ስዩምነቱ በክርስቶስ ኢየሱስ ክህነት ነው። አለቀ። የካህናት አለቃ ክርስቶስ እሱ ነው ዛሬም በእኛ ቤተ መቅደስ ውስጥ ያለውና የሚመለከው። ኦኬ እኛ አይቀላቀልብንም፣ አናቀላቅልም። ቤተክርስቲያናችን ግን የሐዋርያትን ትምህርት እንዲሁም የሐዋርያን አበውን ትምህርት ትቀበላለች። ኦኬ የሐዋርያን አበውን ትምህርት ትቀበላለች። ስዕል አምልከን አናውቅም፣ ልናመልክም አንችልም። ለስዕልም ሰግደንም አናውቅም፣ ለስዕልም አይሰገድም። የሚመስል ነገር ግን አለ። ያንን ነገር ግን የማስረዳት ኃላፊነቱ ደግሞ የኛ ይሆናል። ስለዚህ በአብ በወልድ በመንፈስ ቅዱስ የምናምን ክርስቲያኖች ነን። አብ አንድያ ልጁን እንደሰጠ እናምናለን። መንፈስ ቅዱስ ወልድ የሰራውን ስራ በእያንዳንዱ ሰዎች ላይ ህይወት የዘራው ደግሞ መንፈስ ቅዱስ ነው። ያለ መንፈስ ቅዱስ የሰው ልጆች መዳንን ማግኘት አይችሉም። ክርስቶስ ኢየሱስ የሰራውን የመስቀሉን ስራ ህይወት የሚዘራብህ መንፈስ ቅዱስ ነው። አካላዊ ነው፣ ፍጹም ጌታ አምላክም ነው። እሱ የሁሉም ገዢ ነው። ይሄን ነገር በተገባ ልታውቁት ይገባል። ኦኬ ይሄ እውነተኛ ትምህርት ነው። በዚህ ልክ ስለ መዳን ካወራን ክርስቶስ ኢየሱስ ልክ ሐዋርያው ጳውሎስ እንደተናገረ በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል፣ ይህም ከእናንተ አይደለም የእግዚአብሔር ስጦታ ነው። በቃ አለቃ ከተመ። ሽርፍራፊ ድንቡሎ ሳንቲም መጨመር ሳይቻል ጌታ በመስቀል ላይ በሰራው ስራ የምናዋጣው እምነታችንን አምነን ለመቀበል። ከዛ ውጪ ተነስቼ እጨምርበታለሁ የሚባል አንዳችም ነገር እንደሌለ አውቃቸው። ሰው እንዲያው በጸጋው የክርስቶስ ኢየሱስ
ማዳን ተከፍለናል። ስንካፈል ግን አምነን አገኘን ብቻ አይደለም እንላ አምነን ተጠምቀን የጌታን ቅዱስ ሥጋውና ክቡር ደሙን ተቀብለን መጽሐፍ እንዲል በጣም ብዙ ጥቅሶች ይደግፉናል። ባይዜ ኦርቶዶክሳውያን በጣም በዚህ ላይ ያለን እምነት ልክ እንደሆነ ማለት ነው። እኛ ስራ እየሰራን ነው። ወደ ራሳችን ቤት ተመልሰናል። የእናንተን ሐሰተኛ ትርክቶች፣ ሐሰተኛ ድራማዎች፣ ሐሰተኛ ነገሮችን መልሰን መላልሰን የምንነጋገርበት የምናወራበት ጊዜ አለ። ስራ እየሰራን ወደ ቀጣይ ምርጫችን እናምራና ቪዲዮቻችንን እንጨርሳለን። ቁልቢ ገብርኤል ሂዶ አረቂ ጠጥቶ ጠላ ጠጥቶ ሰክሮ የሚደባደብ ሰው አለ። መልአኩ ቅዱስ ገብርኤል ሊባርክ ሲመጣ ይችን ምድር እንዴት ሆና ነው የሚያገኛት? እየጠጣንና እየሰከርን በስጋችን ላይ መቅሰፍትን የምንጠራ ከሆነ መቅደሱን የምናፈርሰው ከሆነ የበዓላትስ መብዛት ካልተባረክንበት በረከት ካላገኘንበት ትምህርት ካልወሰድንበት የበዓልስ ማክበር ጥቅሙ ምንድነው? አብያተ ክርስቲያናት ተሰርተው ሰፍተው ሰፊ ግቢ ኑሮ ዛፍ ተተክሎ በጣም ብዙ ወንበር ተዘግቶ የሚያምር ስቴጅ ተሰርቶ እንዲህ አይነት መድረክ ተሰርቶ የሚለወጥ ከሌለ ጥቅሙ ምንድነው? የሚቆርብበት ከሌለ የቤተ ክርስቲያን ስፋት የህንፃ ማማር ጥቅሙ ምንድነው? የጉልላት ማብረቀቅ ጥቅሙ ምንድነው? እግዚአብሔር እኮ ቸር ሆኖ ከዛኛው አይኑን ነቅሎ እናንተ ላይ ስለሚጥል እንጂ ጭፈራ ላይ ያሉትን ሰዎች ቢያይኮ ይቺ ምድር በዚህ ቅጽበት መጥፋት ነበረባት፣ ማለቅ ነበረብን፣ መሞት ነበረብን። እውነት ለመናገር ለዚች ሀገር ምስቅልቅል ተጠያቂዎቹ እኛ ነን። እኔ ሊቀ ጳጳስ እስኪ የሚሉትን እናድምጥ። 400 ሚሊዮን ቤተክርስቲያን የሚያወጣ ንጸ ምን ልታገኙ እንደ የክርስቶስን አዳኝነት ካላወቅ የቅዱሳን አባቶችን ጸሎታቸውን ካላመንክ የእመቤታችን የቅድስት ድንግል ማርያምን አማላጅነት እንደ ነገረ እግዚአብሔርን ነገረ ክርስቶስን ነገረ መላእክትን ነገረ ቅዱሳንን ታላወቅን እንዴት ብሎ ይኮናል? በእውነቱ እንዲሁ በፌስቡክ ያየውን ሁሉ ካልሰራው ያ የለም የኛ ትውፊት አይደለም። እግዚአብሔር ልጆች እና ስለ ካላችሁ ስሩ፣ ግን እምላችሁ ራሳችሁ ተሰሩ። ለይቅርታ፣ ለሰላም፣ ለፍቅር፣ ለአንድነት ሊቀ ጳጳሱ የተናገሩት 100% ትክክል ናቸው። ህንፃ ሥላሴ እየፈረሰ የድንጋይ ህንፃ ብንገነባ ትርጉሙ ምንድነው? ምንድነው ጥቅሙ? ስንት ኦርቶዶክሳውያን ናቸው እየተራቡ ያሉት? ስንት ህፃናት ናቸው በረሃብ እየሞቱ ያሉት? እዛ ላይ ብንሰራ አይቀልም? እዛ ላይ ብንሰራ የተሻለ አይሆንም? ህንፃ ሥላሴን መጀመሪያ እንስራ። በመጀመሪያ በቃለ እግዚአብሔር እንስራቸው። ከዛ ደግሞ የሚያስፈልጋቸውን የዕለት እንጀራቸውን ያላቸው ሰዎች ለሌላቸው እንዲያካፍሉ እዛ ላይ እንስራ። በቃ ሃይማኖታችን እንድትቀጥል ክርስትናችን እንዲስፋፋ ማድረግ የምንችለው ህንፃ በመገንባት አይደለም፣ ትልልቅ ካቴድራሎች በመስራት አይደለም። በቃ ብፁዕነታቸው ገብቷቸዋል። በመጀመሪያ ወንጌል ይስፋ፣ ወንጌል ይነገር። ወንጌል ቃለ እግዚአብሔር ብቻ ሳይሆን ጌታም ሲያደርግ እንደነበረው ህዝቡን ሲያስተምር መጀመሪያ የሚያስፈልጋቸውን ምግባቸውን እያበረከተ ጥቂቱን እንጀራ እያበረከተ ይመግባቸው ነበረ። ከእንጀራው ጋር ቃሉን ይመግባቸው ነበረ። ስለዚህ ብዙ ሺህ ኦርቶዶክሳውያን በሚራቡባት ሀገር ብዙ ሚሊዮን 400 ሚሊዮን ሊቀ ጳጳሱ እንደተናገሩት ማለት ነው 400 እና 500 ሚሊዮን እያወጣን ቤተክርስቲያን እንሰራለን። ቤተክርስቲያን መሰራቱ አይደለም ክፋቱ፣ ግን ቤተክርስቲያኑ የሚሰራው ለማን ነው? ይሄ ህንፃ ቤተክርስቲያን የሚሰራው ለማን ነው? ማን ነው ገብቶ የሚያስቀድሰው? ማን ነው የሚቆርብበት? ማን ነው ወንጌል የሚማርበት? ማንም የለም። ምክንያቱም ትውልዱ እየተራበ ነው። ትውልዱ ችግር ውስጥ ነው ያለው። ከዚህ ይልቅ የቤተክርስቲያን ኃላፊዎች አሁን ማድረግ ያለባቸው በዚህ ሰዓት በየአጥቢያው በየአድባራቱ እንዲሁም ደግሞ በየደረጃው ያሉ የቤተክርስቲያን ኃላፊዎች ማድረግ ያለባቸው ባለሀብቶች ያላቸው ሰዎች ለሌላቸው ሰዎች እንዲያካፍሉ ነው ማስተማር ያለባቸው። ተካፍለው እንዲኖሩ ነው ማድረግ ያለባቸው። በቃ ህንፃ ሥላሴ የሚጠበቀው ህንፃ ሥላሴ እንዳይፈርስ ማድረግ የሚቻለው ይሄን ማስተማር ስንችል ነው። ይሄን ማስተማር ስንችል መጀመሪያ ወንጌልን እናስተምራለን፣ የእግዚአብሔርን ቃል እናስተምራለን። ወንጌል የገባው ሰው ደግሞ ያለውን ለሌለው ያካፍላል ማለት ነው። ስለዚህ አሁን ሁሉም ሰው ትኩረቱ ህንፃ ቤተክርስቲያን ላይ የሆነ ግንብ መስራት ነው የሚፈልገው፣ የሆነ ካቴድራል መስራት ነው የሚፈልገው። እኛም ለመስጠት ችግር የለብንም፣ እንሰጣለን። ለተራብ ለአንድ ለወንድማችን ለአንዲት እህታችን ህፃን ልጅ ይዛ ጎዳና ለወጣች ግን የምንሰጥ እምብዛም በጣም ጥቂቶች ነን።
እግዚአብሔር የሚደሰተው ደግሞ ለሰዎች በመናደርገው ነው እንጂ የድንጋይ ህንፃ በሰራ ነው ልክ አይደለም ይከፈላል። የተራበውን አብልተሃል ወይ? የተጠማውን አጠጥተሃል ወይ? የታረዘውን አልብሰሃል ወይ? ምን ጠየቀው እሱን ነው። ስለዚህ የነፍስ ስራ እንስራ፣ ህንፃ ስላሴን እንስራ። ከዛ በኋላስ የሚራቡ ኦርቶዶክሳውያንን የምናካፍላቸው ከሆነ የምናበላቸው ከሆነ በችግራቸው ሰዓት ምንደርስላቸው ከሆነ እነኚህ ኦርቶዶክሳውያን ከሃይማኖታቸው አይወጡም፣ አስቀዳሽ ይሆናሉ። ማስቀደስ ብቻ ሳይሆን ስጋው ደግሞ ይቀበላሉ፣ ቆራቢዎች ይሆናሉ። እቺ የተሰራችው ህንፃ ቤተክርስቲያን በኦርቶዶክሳውያን ምዕመናን ትሞላለች ማለት ነው። ስለዚህ እዚህ ላይ ብንሰራ ቤተክርስቲያናችን እንድትቀጥል ማድረግ እንችላለን ማለት ነው። የተወደዳችሁ ውድና ኩራት ቤተሰቦቻችን ኦርቶዶክሳውያን፣ ኤርትራውያን፣ ኢትዮጵያውያን፣ መላው የሰው ልጆች እነሆ የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች የቪዲዮ መረጃዎች በሌሎች የቪዲዮ ማስረጃዎች እንመለሳለን። እስከዚያው ድረስ ተሰነባበትን። ሰናይ ቆይታ ይሁንላችሁ።